بشافك ሰዎቻችንን እንኳን አደረሳችሁ እንበላችሁ። እሺ ዛሬ ኡሳና ና ታዲያ ሰላም በያቸው። አንቺ ሰላም በያቸው። አረ መከታናሽን ችግር የለውም ከታናሽ ይቻላል። ሰላም ወደ ተከበራችሁ ደህና ናችሁ? ያዩ ቤተሰብ እኛ ደህና ነን። እንኳን ለኡሳና በዓል በሰላም አደረሰን። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኛ እጅግ በጣም ሰላም ነን። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ዛሬ መድኃኒዓለምም የዓመት ነው፣ በዛውም ደግሞ የኡሳና በዓል ነውና እንኳን አደረሳችሁ። እንኳን አደረሳችሁ። ስልክ እየተደወለ ስለሆነ ነው እና ውድ ቤተሰቦቻችን እኔና ማማ በጣም ደህና ነን። እስቲ ስልኩን ሂጂና እዩ ማለት ነው። Papi. Aşağı kadar Pap. Mal. Angkat namanya apa? İşiniz. እንደዚህ ያርሽ ጥርሴንም ራሴንም ሰበርሽኝ በአንድ ያበጥ ምን አድርጌሽ ነው? ብሻፍድ እና ውሃ አልፈልግም። ሰበርሽኝ እኮ ምላሴን አመመኝ። ምን አድርጌሽ ነው የምትሰብሪኝ? ሰበርሽኝ እኮ ምን አናምር እዚህ ስደም እኮ ነው ያለው። ስደም እኮ ነው ያለው። ምነው በቃ መኪና መፊት ኢብሳ ፊት ማን ፊት አይፊት ረግጠ አቤት ወደ ቤተሰብ እንግዳለች።
ሻንጣዬን ይዤ ልሂድ እንጂ ሰበርሽኝ እኮ እንዴት ነው የማደርገው? እንደዚህ አድርጊኝ ስልሽ እኮ ተዳሙኝ እኮ እንደዚህ አድርጊኝ እኮ አንቺ እንደዚህ ቅጥስ አደረግሽኝ። ሻንጣዬን ይዤ ልሂድ በቃ። እማዬ ደግሞ ምን ላድርግ ታዲያ ነው እንዴ? እንኳን ነው በቃ ሄዳለሁ። ለምን አስቀመጥሽው አንቺ ታዲያ? እንዴ ማለት እንዴት በቃ ስልኬን ስጭኝ ልሂድበት ማለት እማዬ እኔ በቃ እንትን አድርገሽኛል፣ ሰብረሽኛል እዚህ ጋር ትሰብረኛለሽ እንዴ? እሺ አሁን ደግሞ እዚህ ጋር ሆኛል። አሁን እንደዚህ አድርግልኝ። ብትሰበር እነግርሻለሁ። አለ ብትሰበር ነው እሰበራለሁ። እዚህ ጋር ውስጥ እኮ ነው ያለው። አውቃን አለችሽ እንዴ? ሽቱ አውቃን አለችሽ እንዴ? ኧረ እባክሽ ምንድን ነው የምታወሩት ታዲያ? ማነው ሰብተሪ kun rabbi yetersi kilo wana ሰብድትኒ አረሰብ ድንጅኒ rabbi እና ፕራንክ እያደረኩሽ እንደሆነ እንዴት አወቅሽ? እኮ ፕራንክ እያደረኩሽ ነው ያለው። አውቀሻል። እግዚአብሔርን ስጀምር አውቀሻል። አትዋሺ ነው ያውቀሻል። መኮረኒ አውቄ እንደሆነ አውቀሻል። አትዋሺ አውቀሻል። ማርያም ነው አውቀሻል። እሺ ተጠራጥረሻል። ሰው እንዴት ያናልሻትም ሽቶን አውቃና አይደል? አናልሻትም። ቪዲዮ ያለው እኮ ቪዲዮ አለ እዛ ቪዲዮ ላይ ያለው አሁን ሳበዛሽ አላለች ሰው ዴቲ ሰብደት ቻታንተረ ነቲው ኩን rabbi waaqan ክርስቶስ ለክ ብሻይ ማርግ ማከልሽና እንጂናናኒ ኦርቃ ቢቦዋ ጅስቲ እንጀኒ ውድ ቤተሰብ ትላንትና ማለት ነው የእውነት አውቄ ትንሽ መኮረኒ አፌ ከተትኩኝኛ ትላንት ሰን በቀደም ዕለት ማለት ነው። ከዛ እንደዛ እንትን አልኩኝ እየየ ብላ ለቀሰች ማለት ነው። ለምን በቪዲዮ አልደግማትም ብዬ ነበር፣ ግን ተጠራጥራለች። እግዚአብሔርና አውቃ ነው ተጠራጥራለች እንጂ እኔም በደንብ እንዳላስደነግጣት ብዬ እኮ ነው። አንድ ስኒ ሰበርና ማለት ነው እዚህ ተሰበረ እኮ ሰበርና ትገዣታለሽ። እሺ አስገዛሻለኝ። እሺ አንድ ቀርሻል። አማይ
ፕራንክ አይደለም። አማ ፕራንክ አይደለም። አማ ፕራንክ አይደለም። ትንሽ እንኳን አደረገኝ። በሞትም ከዚህ በኋላ ጉዳያችሁ አይደለም። ይመቻል። ለማንኛውም ውድ ቤተሰቦቻችን ሰሞኑን ስለጠፋን እንዲሁ ዝም ብለን ለጨዋታ ድምቀት ነው የመጣ ነው። በጣም እንወዳችኋለን፣ እናከብራችኋለን። እግዚአብሔር አምላክ ኢትዮጵያ ሀገራችንን ሰላም ያድርግልን። ሰሞኑን ደግሞ በቆንጆ ቆንጆ ቪዲዮ እንመጣለን ከማማዬ ጋር። ቻው ቻው። ከዚህም በኋላ በአዲስ ቤት ነው የምንገናኘው። በአዲስ ቤት አሁን ይሄ አሮጌ ስለሆነ ሌላ አዲስ እንገናኛለን። በአዲስ ቤት እንመጣለን ከማማ ጋር ብዙ ስራ እንሰራለን። ብዙ ስራ እንሰራና ከዛ ታያላችሁ። ቻው። ማክሰኞም ልንረከት ይችላል። እስኪ መቼ አንቺ እኮ ታውቂያለሽ።